بسم الله الرحمن الرحيم وما أرسلناك إلا كافة للناس بشيرا ونذيرا ولكن أكثر الناس لا يعلمون ويقولون متى هذا الوعد إن كنتم صادقين قل لكم ميعاد يوم لا تستأخرون عنه ساعة ولا تستقدمون وقال الذين كفروا لن نؤمن بهذا القرآن ولا بالذي بين يديه ولو ترى إذ الظالمون موقوفون عند ربهم يرجع بعضهم إلى بعض القول يقول الذين استضعفوا للذين استكبروا لولا أنتم لكنا مؤمنين قال الذين استكبروا للذين استضعفوا أنحن صددناكم عن الهدى بعد إذ جاءكم بل كنتم مجرمين وقال الذين استضعفوا للذين استكبروا بل مكر الليل والنهار إذ تأمروننا أن نكفر بالله ونجعل له أندادا وأسروا الندامة لما رأوا العذاب وجعلنا الأغلال في أعناق الذين كفروا هل يجزون إلا ما كانوا يعملون وما أرسلنا في قرية من نذير إلا قال مترفوها إنا بما أرسلتم به كافرون وقالوا نحن أكثر أموالا وأولادا وما نحن بمعذبين قل إن ربي يبسط الرزق لمن يشاء ويقدر ولكن أكثر الناس لا يعلمون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وما أرسلناك أنت نبياتنا محمد هوي ألاكنهم إلا كافة للناس لسول جوتشولو باتك علي بشيرا ونذيرا يعمنون بجنة متابسر يكادون كجهنم إساتنا كالله قدا يمتاستنكك نذير أدرغن انجي ألاكنهم كما هنون قال ولكن نقرغن أكثر الناس أبزانيوچ يسول جوتش لا يعلمون لذي هلاما عند تلاك أيوكم أيكبلون ويقولون يلالو متى هذا الوعد يه كترو مچه نو يلالو بمچاكل ملكو تيقو لما بقسايهون أما يهون نقر نو بمالت إن كنتم صادقين أو نتنيوش كهوناتشو كل قيامة الله فيت مقوم تلالاتشو كانوا مچه هونيه نقر يلوهال قل بله ملس لكم لنانت أللاتشو برقتن ينت ميعاد يوم يكتر وكان أللاتشو الله زندم يتاوك لا تستأخرون عنه كسو أتزغيوم ساعة أنديتنم ساعة بهون
ወላ ተስተቅዲሙን አትቀደሙም። አላህ ዘንድ የታወቀው የጊዜ ገደብ ቀጠሮ ከደረሰ ጊዜው ከመጣ አንድ ሰዓት ወደፊት ወደ ኋላ እማትሉበት የሆነ የቀጠሮ ቀን አለ አላህ ዘንድ። እናንተ ዘንድ አለመታወቁ የቂያማ ቀጠሮ ትክክል አይደለም ማለት ፈጽሞ አይደለም። وقال الذين كفروا እነዚያ የካዱ አሉ ለን ኑእሚነ بهذا القرآن በዚህ ቁርአን አናምንም ወላ بالذي بين يديه ከሱ በፊት በወረደው በተውራት በኢንጂልም አናምንም አሉ። በስሙ በመጽሐፍት እናምናለን ከማለታቸው ጋር ውስጡ ላይ ያለውን መልእክት ስላስተባበሉ በሱም አናምንም እንዳሉ ተቆጥሮባቸው በተውራትም በኢንጂልም በቁርአንም ሞቶ መቀስቀስ አለ ስለተባለ ወለው ተራ ብታይ ኖሮ ኢዝ ዛሊሙና በዳዮች መውቁፉና በሚቆሙበት ጊዜ ዒንደ ረቢህም ጌታቸው ዘንድ ራሳቸውን ዱንያ ላይ የበደሉ በአላህ በመልእክተኛው ያላመኑ ለአኺራ ያልተዘጋጁ ሰዎችን ብታያቸው ኖሮ መውቁፉነ ዒንደ ረቢህም ጌታቸው ዘንድ የቆሙ ሆነው የርጅዑ ባዕዱሁም ኢላ ባዕድን የርጅዑ የሚመላለሱ ሆነው ባዕዱሁም ከፊላቸው ኢላ ባዕድን ወደ ከፊሉ አንዱ ለሌላኛው አልቀውላ ቃለ ምልልስ ሲያደርጉ ሲወቃቀሱ ብታይ ኖሮ ያኔ የሚደንቅን የሚያስደነግጥን የሚገርምን ነገር ታይ ነበረ። ወደፊት መታየቱ አይቀርም። ምንድን ነው ቃለ ምልልሱ? የቁሉ ለዚነ እስተድዒፉ እነዚያ አቅመ ደካማ የነበሩ ዝም ብለው ከኋላ የሚከተሉ ሊለዚነ እስተክበሩ ለነዚያ ለኩራተኞች ለአምባገነኖች ለመጥፎ መሪዎች ይሏቸዋል ደካሞቹ ተከታዮቹ ለውላ አንቱም ዱንያ ላይ እናንተ ባትኖሩ ኖሮ ለኩና ሙእሚኒን በአላህና በመልእክተኛው በቅያም ቀን አምነን በተዘጋጀን ነበረ እናንተ ናችሁ ያጠመማችሁን ይሏቸዋል። ይሄ የዱንያ ሞኞች ትልልቅ ሰዎችን ዝም ብለው በጭፍን የሚከተሉ ሰዎች ቃል ሲሆን የአምባገነኖች የመጥፎ አስከታዮች መልስ ደግሞ ቃለ ለዚነ እስተክበሩ እነዚያ ሐቅን አልቀበልም ብለው ኮርተው ሰዎችን ወደ ጥመት ሲመሩ የነበሩት ደግሞ ይላሉ ሊለዚነ እስተድዒፉ ለነዚያ ለሞኞች ለደካሞች ለተከታዮች ይሏቸዋል አነሕኑ ሰደድናኩም እኛ ከልክለናችኋል እንዴ አኒል ሁዳ ቀጥተኛውን መንገድ እንዳትከተሉ ባዕደ ኢዝ ጃአኩም ከመጣላችሁ በኋላ እንዳትከተሉ እኛ በኃይል በጉልበት ከልክለናችኋል እንዴ? አልከለከልናችሁም። በል ይልቅ ኩንቱም ሙጅሪሚን እናንተ ራሳችሁ መናጢ ደረቅ እምቢባይ አመፀኛ ህዝቦች ስለነበራችሁ ነው የሚል መልስ ሰጧቸዋል። ዱንያ ላይ ቀን ከሌሊት ወትውተው ጎትጉተው እንዳላጠመሟቸው የቅያም ቀን ግን ራሳቸውን ከነሱ ያጠራል። ቃለ ምልልሱ ይቀጥላል። ወቃለ الذين استضعفوا እነዚያ ዱንያ ላይ ደካማ የነበሩ ተከታይ የነበሩት ይላሉ للذين استكبروا ዱንያ ላይ አምባገነን ኩራተኛ ለነበሩት የሸር መሪዎቻቸው ይሏቸዋል በል እናንተ እንዳላችሁት ሳታስገድዱን ሳታጠሙን ቀርታችሁ እኛ ራሳችን ሙጅሪሞች ሆነን ሳይሆን በል ይልቅ መክሩ الليل والنهار የቀንና ሌሊት ዱለታችሁ ተንኮላችሁ ነው እኛን እንዳናምን የከለከለን። ዝም አላላችሁንም። ጥሩን መጥፎ መጥፎን ጥሩ አድርጋችሁ አሳያችሁ። ኢዝ ምክንያቱም ተእምሩነና ታዙን ነበረ አነክፉረ ቢላህ በአላህ እንድንክድ ወነጅዐለ ለሁ አንዳደን ለአላህ ባላንጣዎችን እንድናደርግለት መልእክተኞቹን እንዳንከተል እንዳንታዘዘው ቀን ከሌሊት ታዙን ነበር የሚል መልስ ሰጧቸዋል። ቃለ መልሱ እዚህ ጋር ያበቃል። መወቃቀሱ መተቻቸቱ ማላከኩ ከመቀጣት አያድንም። የአላህ ፍርድ ደግሞ እንደሚከተለው ነው። ወአሰሩ ነዳመታ ሁሉም ወቃሽም ተወቃሽም መሪም ተመሪም ጸጸትን ቁጭትን ደበቁ ውስጣቸው ላይ ለማ ረአው العذاب ሁሉንም የሚመጥነውን ቅጣት ባዩ ጊዜ መሪም ተመሪም በሸር እስከሆነ ድረስ የመሩትም የተመሩትም ቅጣት አለላቸው። ሁሉም ቅጣታቸውን ሲያዩ ተጸጽተው ጠላት እንዳይደሰትባቸው ጸጸታቸውን ዋጥ ያደርጉታል። ወጀዐልነ الأغلال አላህ ተባረከ ወተዓላ ውሳኔን ሲሰጥ
ሰንሰለትን ካቴናን አደረገን ፊ አዕናቅ الذين كفروا በእነዚያ በካዱ ሰዎች አንገት ላይ እጅን ከአንገት ጋር አጣምሮ የሚያስርን አግላለን ሰንሰለትን አደረግንባቸው። هل يجزون ሁሉም ቢሆን ይመነዳሉ እንዴ ኢላ ማ ካኑ يعملون ይሰሩት የነበረውን ስራ እንጂ። መሪዎችም በመሪ ደረጃ ይቀጣሉ፣ ተመሪዎችም በሸር በወንጀል ተመሪ በመሆን ደረጃቸው ይቀጣሉ። لكل ضعف ለሁሉም የሥራውን ዋጋ ያገኛል። وما أرسلنا في قرية ቤተኛው መንደር ውስጥ አላክንም ሚን ነዚሪን አንድም አስጠንቃቂ ነብይም ይሁን ረሱል ልከን አናውቅም ኢላ ቃለ ሙትረፉሃ በዛች ቀሪያ መንደር ሀገር ይኖሩ የነበሩ ሰዎች ቅንጦተኛ ባለ ሀብት የሆኑት ቢሉ እንጂ ኢና ቢማ ኡርሲልቱም ቢሂ እኛ እናንተ አስጠንቃቂ ነን ምትሉ መልእክተኛ ነን ምትሉ ሆይ እናንተ በተላካችሁበት ይዛችሁት በመጣችሁት ነገር ካፊሩን ከሃዲዎች ነን ቢሉ እንጂ። ሚን ነዲሪን አንድም ነቢይ ተልኮ አያውቅም፣ ረሱል ተልኮ አያውቅም። በተላከበት መንደር ሀገር ውስጥ ያሉ ሙትረፎች፣ ቅንጦተኞች፣ ባለስልጣኖች፣ ባለሀብቶች፣ አምባገነን የሆኑ ሰዎች ለመልእክተኞች ቀጥታ እኛ እናንተ ይዛችሁት በመጣችሁት ነገር ክደናል ቢሏቸው እንጂ። ስለዚህ ሙሐመድ ሆይ ተጽናና፣ አንተም ብቻ አይደለም ህዝቦቹ የካዱት ያስተባበሉት። ወቃሉ ከመክፈርም አልፈው አሉ ነሕኑ አክተሩ እኛ ይበልጥ የበዛነን አምዋለን ከሀብትም አንጻር ወአውላደን ከልጅም አንጻር ከሌሎች ከአማኞች የበለጠነን። ይህ ደግሞ አላህ ስለወደደን ነው። ስለዚህም ወማ ነሕኑ ቢሙዐዘቢነ እናንተ መልእክተኛ ነን የምትሉ እንደምትሉት እኛ የምንቀጣ አይደለንም። አኼራ ሊቀጣን ዛሬ ዱንያ ልጅና ሀብት ባልሰጠን ነበራ። ቁል ለዚህ መልስ ስታቸው ብለህ ኢነ ረቢ የኔ ጌታ የብሱጡ ሪዝቀ ሲሳይን ይዘረጋል፣ ያረዝማል፣ ያሰፋል ሊመን የሻ እሱ ለፈለገው ሰው ማንም ይሁን ማን አላህ ከፈለገ ይሰጣል። ወየቅዲሩ ለፈለገው ሰው ደግሞ ጠበብ ያደርግበታል፣ ይመጥንበታል። ሪዝቅ መስፋቱ አላህ ዘንድ የመወደድ ምልክት አይደለም። አላህ ለሚያውቀው ምክንያት ፈልጎ ነው ያሰፋው። ሪዝቅ መጥበቡም አላህ ዘንድ የመጠላት ምልክት አይደለም። ሐቂቃው ይህ ነው። ወላኪነ ነገር ግን አክተረ ናሲ አብዛኞቹ የሰው ልጆች ላ ያዕለሙን ይሄን አያውቁም። የሪዝቅ መስፋት የእድለኝነት የመወደድ ምልክት ይመስላቸዋል። የሪዝቅ መጥበብ አላህ ዘንድ የመጠላት የመናቅ ምልክት ይመስላቸዋል። ወማ አርሰልናከ ኢላ ካፈተን ሊናስ ይህ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ለመላው የሰው ዘር ከሰው አልፎ ለጂኖችም ጭምር የተላኩ የአላህ መልእክተኛ መሆናቸውን የሚገልጽ አንቀጽ ነው። ለሰው ልጆች በመላ እንጂ አላክንም ለዓረብ ብቻ ለመካ ብቻ ወይም ለዛ ዘመን ብቻ የተላኩ ነቢይ አይደሉም። ለጥቁሩም ለነጩም ለዓረቡም ለዓጀሙም በዘመኑ ላለውም ወደፊት ለሚመጣውም የፀሐይ ብርሃን የሚደርስበት ስፍራ ላይ ላለ በሙሉ የተላኩ ነቢይ ናቸው። በምን መልኩ ነው የተላኩት? በሺረን ወነዲራ መልካም ሰሪዎችን ታዛዦችን በጀነት ሊያበስሩ፣ እምቢ ባዮችን አመፀኞችን በጀሃነም ሊያስፈራሩና ሊያስጠነቅቁ የተላኩ ናቸው። ከመሆኑም ጋር ወላኪነ አክተረ ናሲ ላ ያዕለሙን አብዛኞቹ የሰው ልጆች ይሄን አያውቁ አይቀበሉም። ቢያውቁ ኖሮ አያስተባብሉም ነበር። ቢገባቸው ቢረዱ ኖሮ አያስተባብሉም ነበር። ከጃብር ብን አብድላህ ቡኻሪ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም ከአሁን ቀደም የነበሩ ነቢያት መልእክተኞች ለሀገራቸው ሕዝብ ብቻ ነበር የሚላኩት። እኔን አላህ ለመላው የሰው ልጅ ልኮኛል። ይሄ አንድ የነቢይ መለያ ነው። 5 ነገሮችን አላህ ሰጥቶኛል ለማንም ያልሰጣቸው ነገሮችን ብለው ነቢ ዓለይሂ ሰላቱ ወሰላም ከዚህ አንዱ ከኔ በፊት የነበሩ ነቢያት ለሀገራቸው በጊዜያቸው ላለ ሕዝብ ብቻ ነበር የሚላኩት። እኔን ግን አላህ ለመላው የሰው ልጅ ልኮኛል። ይሄ ነው ካፈተን ሊናስ የሚል። ሌላው ካፋ የሚለው ከፍ ከሚለው የተወሰደ ነው፣ መከልከል ማለት ነው። ወማ አርሰልናከ ኢላ ካፈን ሊናሲ ማለት ነው። ሃው ለሙባለጋ ተጨምሮ ነው። ሰዎችን አላህ ከሚጠላው ነገር ልትከለክል ዘንድ እንጂ ለሌላ አላክንህም። በመልእክተኛ ያመነ በሙሉ
መልእክተኛው የከለከሉትን ነገር መከልከል አለበት። ነቢዩ የከለከሉትን ካለመከልከሉ ጋር በነቢ አምኛለሁ ሊል አይገባው። ማድረግ ቀላል ነው፣ ማንም ያደርጋል። መከልከል ነው ከባዱ። ለዚህ ነው ካፈተን የሚለው ካፈን ተብሎ ተፈስሮ እንደው ነቢዩ የተላኩበት ብቸኛው ዓላማ መከልከል እንደሆነ ተደርጎ ተገልጿል። ውስጡ ላይ መታዘዝ የታዘዙትን መፈጸም እንዳለ ሆኖ ማድረግ ቀላል ስለሆነ ነው። ሰዎች በተለያየ ምክንያት ያደርጋሉ። ነገር ግን የሚከለከል አላህን የሚፈራ ሰው። ሰዎች ይጾማሉ፣ ሰደቃ ይሰጣሉ፣ ደጋግመው ቁርአን ያኸትማሉ፣ ኢዕቲካፍ ይቀመጣሉ፣ በየጊዜው ዑምራ ያደርጋሉ። ነገር ግን ከሰው ተበድረው ብር ይከለክላሉ። የሚስታቸውን ሐቅ ያጎርላሉ። በመላሳቸው ጎረቤታቸውን አዳ ያደርጋሉ። ሐጁ፣ ጾሙ፣ ሰደቃው፣ ወልሶፍ መስገዱ፣ ኢዕቲካፍ መቀመጡ የሚደረግ ነገር ስለሆነ ይቀላቸዋል። መታቀብ ግን ስሜትን ማሰር ይከብዳቸው። ከኢክሪማ እንደተነገረው አብዱላህ ብን አባስ አላህ ተባረከ ወተዓላ ነቢ ሙሐመድን ከሰው ልጆች ሁሉ አስበልጧቸዋል፣ ሰማይም ምድርም ካሉ ፍጡራን ሁሉ አልቋቸዋል። እንዴት ይሄን ልትል ቻልክ ተብሎ አብዱላህ ብን አባስ ሲጠየቁ አላህ ተባረከ ወተዓላ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ብሏል። ካንተ በፊት ምንም አይነት ነቢይ ያላክንም በሀገሩ ህዝቦች ቋንቋ የሚናገር ቢሆን እንጂ የአላህን መልእክት ይገልጽላቸው ዘንድ ተብሏል። ከነቢ በፊት የነበሩ ነቢያት መልእክታቸው የእነሱን ቋንቋ ለሚናገር ሰው ብቻ የሚደርስ ነበር። ነቢይን ግን ዓለይሂ ሰላቱ ወሰላም አስመልክቶ አላህ ሲናገር ወማ አርሰልናከ ኢላ ካፈተን ሊናሲ ብሏል። ፈአርሰለሁ ላሁ ኢለል ጂኒ ወልኢንሳ። ይሄ ወሳኝ ነጥብ። ነቢ ሙሐመድ ከሰው ልጅ አልፎ ለጂኖችም ጭምር የተላኩ ናቸው። በል አንዳንድ የሻፊዒ ፉቃሃዎች እንደሚሉት ለመላኢኮችም ጭምር የተላኩ ናቸው። ለሰዎችም ለጂኖችም ለመላኢካዎችም ጭምር የተላኩ ናቸው። መላኢኮችም በነቢ ሙሐመድ ነቢይነት ያምናሉና ይህ ከመሆኑ ጋር ሙሐመድ ለዓረብ ብቻ የተላከ ነው፣ የኢስላም ሀገሩ መካ ነው የሚሉ አላዋቂዎች አሉ። ቡዒስቱ ኢለል አስወዲ ወልአሕመር የሚል ዘገባም አለ። እኔ ወደ ቀዩም ወደ ጥቁሩም የተላኩታ። ቀይ ማለት የሰው ልጆች ናቸው፣ ጥቁር ማለት ጂኖች ናቸው ተብሎ ተፈስሯል። ቡዒስቱ ኢለል አሕመሪ ወልአስወዲ። ይህን የሚያጠናክሩ የተለያዩ አሐዲቶችም አሉ። ነቢዩ ለሰውም ለጂንም እንደተላኩ የሚያሳይ ስጋን ከበላችሁ በኋላ አጥንቱን በጥንቃቄ ያዙ የሚሉ መመሪያዎች አሉ። በጥንቃቄ ያስቀምጡ፣ አታርክሱት ተብሏል። በስትንጃ ጊዜ ወይም በመጸዳዳት ጊዜ በአጥንት ቆሻሻችሁን አትጥርጉ፣ የጂኒ ወንድሞቻችሁ ቀለብ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጂኖች መጥተው ከነቢ ቁርአን ሰምተው አምነው ሄደዋል። የተለያዩ ፈትዋ ጠይቀዋቸዋል ነቢና ሰለላሁ ዐለይሂ ወሰለም። ምን እንብላ ሲሏቸው የሰው ልጆች በልተው የጣሉትን አጥንት አላህ ስጋ አልብሶ ምግብ እንደሚያደርግላቸው ነቢ ተናግረዋል ሰለላሁ ዐለይሂ ወሰለም። ኢኽዋኒኩም የወንድሞቻችሁ ቀለብ ነው አሉ። የምን ወንድማማችነት ነው ይሄ? የዲን የእስላም ወንድማማችነት ነው። እንተብህ ያ አብደላህ፣ እስላም አይደለም ከአይነትህ ከሰው ልጅ ይቅርና አይነትህ ካልሆነው ከጂንም ጋር በአላህ ካመነ እኹዋ እንዲኖር ያደርጋል። እንዴት ብለህ ከአምሳያህ ጋር ከሰው ልጅ ጋር ተግባብተህ መኖር ያቅትሃል? ሙስሊም ወንድምህ ላይ እንዴት ትጨክናል? ወየቁሉና ይላሉ መታ ሃዘል ዋዕዱ፣ ይህ ቀጠሮ መች ነው? መቀጣት፣ አላህ ፊት መቆም፣ ሞቶ መቀስቀስ፣ ጀነት ጀሃነም መግባት መች ነው? ኢንኩንቱም ሷዲቂነ፣ እውነተኛ ከሆናችሁ በምትሉት ነገር እውነተኞች ከሆናችሁ ሞቶ መቀስቀስ ካለ ጀነት ጀሃነም ካለ መቼ ነው የሚታየው ይላል። ያላዋቂ ጥያቄ ሆኖ አውቀው ለመቀበል አይደለም ይሄ የሚሉት፣ ለስቲብዓድ ነው፣ እንደማያምኑ ለመግለጽ ነው። አይሆንም ዝም ብላችሁ ነው የምትለፉት፣ ግምት ነው። ኢነ ظኑ ኢላ ظነን ወማ ነሕኑ ቢሙስተይቂኒን ይላል። ቁል በላቸው፣ ለእንደዚህ አይነት ትልልቅ ጥያቄ አላህ ነው መልስ የሚሰጠው። ለኩም ሚዓዱ የውሚን፣ ለእናንተ የቀጠሮ ቀን አለላችሁ። ይህ ቀጠሮ ጊዜው ምንም ቢረዝም አንድ ቀን መምጣቱ አይቀርም። በመጣ ጊዜ ላ ተስተእኺሩነ ዐንሁ ሰዓ፣ ለአንዲት ሰዓት ከዛ ቀጠሮ አትዘገዩም። ወላ ተስተቅዲሙን፣ አትቀደሙምም። ሰዓቱን ጠብቆ ይመጣል። ሰዓ የሚለው እኛ ዘንድ የተለመደው የግድ 60 ደቂቃዎች ያሉት ጊዜ ለማለት ላይሆን ይችላል። የተወሰነ
ከቀን ውስጥ ከሌሊት ውስጥ የተወሰነ ሰዓት ጊዜ ሰዓ ተብሎ ይጠራል። ይህ በሞት ተፈስሯል፣ በቂያማ ተፈስሯል። ላ ተስተእኺሩነ ዐንሁ ሰዓተን ወላ ተስተቅዲሙን። ያቺ ቀጠሮ ሰዓት ከመጣች አንድ ሰዓት አንድ ደቂቃ ወደፊት ወደ ኋላ አትሉም ለቂያማ ተብሏል። ቂያማ ከመጣ የሰው ልጆች ልዘጋጅ ጠብቁኝ ብሎ አይሆንም። ሌላው አብዱሐክ ታላቁ ታቢዒ እንደፈሰሩት ሞት ነው ብለው ፈሰረውታል። የውመል መውቲ የሰው ልጅ የሚሞትበት ቀን አላህ ዘንድ የተቆረጠው ቀን ሲደርስ ሰርግ ላይ ይሁን፣ ሕፃን ልጅ ማጥባት ላይ ይሁን፣ ተምሮ ለመመረቅ ዝግጅት ላይ ይሁን፣ ወቅቱ ከደረሰ ለአንዲት ሰዓት ለደቂቃ ወደፊት ወደ ኋላ ማለት ነው። እድሜው ሊጨምርም ሊቀንስም አይችልም። ፈልመውቱ ማ ሚንሁ መላዱን ወመህረቡን። እኔ መኖር ፈልጋለሁ ስላለ አንድ ሰው እድሜ አይረዝምም፣ ማስረዘም አይችልም። የዓለም ሀብት በሙሉ በእጁ ቢሆን ገንዘቡን ሰጥቶ አንድ ቀን ከእድሜው ማስጨመር አይችልም። የሞት ጊዜ ከደረሰ ከመጣ መጣ። መለከል መውትን ሽምግልናም መለማመጥም ሙስናም አይመልሰም። በተቃራኒው ደግሞ መኖር ሰልችቶኛል መሞት አልፈልግም ቢል አንድ ሰው ሺህ ጊዜ ሞትን ቢመኝ አላህ ተባረከ ወተዓላ ነፍሱን ውጪ ያለባት የሚልባት ቀን እስካልደረሰች ድረስ ሺህ ጊዜ ራሱን ወስዶ ለሞት ቢሰጥ ራሱ ላይ ቢተኩስ ከከፍተኛ ስፍራ ላይ ወድቆ ቢፈጠፈጥ በፍጥነት የሚሄድ መኪና ጎማ ስር ገብቶ ቢተኛ እዛ ቀን መሞትን አላህ ካልከተበበት አካላዊ ጉዳቶች ሊደርሱበት ይችላሉ። ነፍሱ ግን አትወጣም። ለዚህ ሞትን እኛ ስለተመኘነው እናገኘውን ስለጠላነው አንተርፍም ከሱ። አይነማ ተኩኑ ዩድሪክኩሙል መውት ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም። የትም ብትሆኑ ሞት ያገኛችኋል። የታነጸ ህንፃ ውስጥ እንኳን ራሳችሁን ብትደብቁ መለከል መውት ከየት እንደሚገባ እንታታ። በሰርግ ቀን በደስታ ቀን ከመሃል አንዱን መጥቶ ይወስዳል። በደስታ ብዛት ራሳቸውን መቆጣጠር አቅቷቸው ወድቀው በዛው ሰጥ ብለው ሰርጉ ወደ ለብሶ የሚቀየርበት ሁኔታዎች አሉ። ፈርታችሁ ምሸሹት የሆነው ሞት ያገኛችኋል። የትም ብትሄዱ ሞትን ሽሽት ሰማይ ብትወጣ ብታርግ ወይም ወደ ምድር ብትሰርግ አተርፍ። የሚያዋጣው ምንድነው? መዘጋጀት ብቻ ነው። አቅል ያላቸው የዓለም ህዝቦች በሙሉ ከሚስማሙባቸው እውነታዎች አንዱ ከሞት መዳን አይቻልም። ይሄን ሙስሊሙም ካፍሩም ያምናል። ግን ልዩነቱ ከሞት በኋላ ምንድን ነው ያለው? ከሞት በኋላ ላለው ህይወት ምን አይነት ዝግጅት እያደረኩ ነው? ካፍሩ ፋጅሩ የሚቀማው የሚያመነዝረውም ሞት አለ ይልሃል። ሞት አለ ብለህ ካፍህ ቃሉን ማውጣቱ ሳይሆን የሚጠቅመው እውቀት ከሞት በኋላ ላለው ህይወት መዘጋጀት። ሞት ከመጣ አንድ ሰዓት ወደፊት ወደ ኋላ ማለት የለም። ቂያማም ከመጣ ወቅቱ ከደረሰ የሰው ልጆች ወደ ኋላ ወደፊት ሊያደርጉት አይችሉም። ወቃለ الذين كفروا እነዚያ የካዱ አሉ ለን ኑእሚነ بهذا القرآن በዚህ ሙሐመድ ላይ በወረደው ቁርአን አናምንም፣ ወላ بالذي بين يديه ከሱ በፊትም በነበረው በተውራትም በእንጂልም አናምንም። ተውራት እንጂል ውስጥ ሞቶ መቀስቀስ እንዳለ ተነግሯል። ተውራት እንጂል ውስጥ ነቢ ሙሐመድ አለይሂ ሰላቱ ወሰላም የነቢያት መደምደሚያ እንደሆኑ ተነግሯል። በቁርአንም አናምንም አሉ። ቁርአን ቂያማ እውነት እንደሆነ ተናግሯል። ነቢ ሙሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን ገልጿል። ከቁርአን በፊት የነበሩ ሙሳ፣ ዒሳ ላይ የወረዱ መጽሐፍትም የነቢ ሙሐመድ ነብይነት፣ ሞቶ መቀስቀስን፣ ቂያማን አስተምረዋል። በእነዚህ ነጥቦች አላምንም ያለ በቁርአንም አላመንም፣ በተውራትም በእንጂልም አላመንም፣ በሙሳም በዒሳም አላመንም። ለእንደዚህ አይነት ሰዎች አላህ መልስ ሰጣቸው፣ ወይም ፍጻሜያቸውን መጨረሻቸውን ነገረን። ምን አለ? ወለው ተራ አንተ ነቢያችን ሆይ አንተ አማኝ ሆይ ብታይ ኖሮ ኢዝ ዛሊሙነ በዳዮች መውቁፉነ በሚቆሙበት ጊዜ የምርጫ መቆም ሳይሆን ዋቂፉነ አላለም። በምርጫ ሲሆን ዋቂፍ ይባላል፣ ያለ ምርጫው ሲሆን መውቁፍ ይባላል። ተገደው አማራጭ አተው ለፍርድ አላህ ፊት በሚቆሙበት ጊዜ የሚሆነውን ብታይ ኖሮ عند ربهم الله ዘንድ ሲቆሙ يرجع بعضهم إلى بعض القول ከፊላቸው ወደ ከፊሉ አንዱ ወደ ሌላኛው ቃልን ሲመላልሱ ንግግርን የሚመላልሱ ሆነው በክርክር መልኩ በወቀሳ መልኩ አንተ ነህ ለዚህ ያበቃኸኝ፣ እኔ ምን አገባኝ፣ አንተ ነህ የተከተልከኝ እየተባባሉ ሲወቃቀሱ ብታይ ኖሮ የሚገርም ነገር የሚያስፈራ ነገር ታይ ነበር። እዚህ ዱንያ ላይ የሰው ልጆች አላህ የሰጣቸውን አቅል በአግባቡ መጠቀም፣
አላህ ያላከላቸውን መልእክተኞችን ስሜታቸውን ትተው መከተል ሲገባቸው ይሄን ማድረግ አሻፈረኝ ብለው ማስተንተንን፣ ማሰብን፣ ማገናዘብን ትተው ራሳቸውን ባገኙበት መንገድ ላይ ወይም ብዙዎች በሚከተሉት ጎዳና ላይ ራሳቸውን እያሞኙ የተጓዙ የቂያም ቀን መልሰው ሲመሯቸው የነበሩ ሰዎችን ይወቅሳሉ። የቁሉ الذين استضعفوا እነዚያ ዱንያ ላይ አቅመ ደካማ የነበሩ ተከታዮች ይላሉ። አቅመ ደካማነቱ በሁለት ነው። አንድም በአቅም ነው፣ ሁለትም በጭንቅላት ነው። ብዙ ጊዜ ሰዎች በገንዘብ የሚበልጣቸውን ሰው፣ በሀብት የሚበልጣቸውን ሰው መሪ ማድረግ ይቀናቸዋል፣ ይቀላቸዋል። ሰዎችን ሲሾሙ ገንዘብ አይተው ይሾማሉ። አሁንም በዘመናችንም ጭምር ያለ ችግር ግራቀኝ ታይቶ፣ እውቀቱ ታይቶ፣ ብስለቱ ታይቶ፣ ያለፈ ታሪኩ ታይቶ አይደለም ለመሪነት የሚታጭ። ባለሀብት ስለሆነ ገንዘብ ሊወሰድበት በገንዘቡ ስልጣን ገዝቶ ነው ያለ ቦታው ወንበር ላይ ቁጭ ብሎ ህዝብም ይጎዳው። የመምራት ብቃቱ፣ እውቀቱ፣ ረሕመቱ፣ አድሉ የመሪነት መስፈርቶቹ ታይተው አይደለም። ኢኒ ጃዒሉከ ሊናሲ ኢማማ ብሏቸዋል ኢብራሂም። መቼ ነው ይሄን ያላቸው? ከዛ በፊት ፈተና አልፈው ነው። ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁና ቃለ ኢኒ ጃዒሉከ ሊናሲ ኢማማ። ዛሬ ምርጫ በድምፅ ነው። ድምፅ የሰጠው ሰውም ይሁን ጂን አይታወቅም፣ ወንድም ይሁን ሴት አይታወቅም፣ ሰውም ይሁን ሮቦት አይታወቅም፣ ሙስሊምም ይሁን ካፍር አይታወቅም። አብላጫ ድምፅ ካገኘ ከገዛ ሐሳብ መስጫ ሳጥን ውስጥ ስሙን ከማስከተቱ ከማስጨመሩ በፊት ከፊት ብዙ ነገሮችን ቀድሞ ከተዘጋጀ መሰላል ላይ ከወጣ ሰዎች ድምፅ ይሰጡታል። ከሰዎች አልፎ ጂንም ሊሰጥ ይችላል። ሰዎች ላይ መጥቶ ሸይጣን መጥፎን ነገር ለማስኬድ የሚመቸውን ሰው ምርጫ ላይ ሊሳተፍ ይችላል። ከዛ በኋላ መሪ ይሆናል፣ ህዝብ ላይ ይጫወታል፣ ዲንን ያጠፋል፣ ከአላህ ጋር ይዋጋል፣ መልካም ስነ ምግባርን ያስወግዳል። የቁድዋነት መስፈርቶች አሉ። አንድ ሰው አርአያ ይሆን ዘንድ መሪ ይሆን ዘንድ ማሟላት ያለበት መስፈርት አለ። ሰዎች ይሄን አያደርጉም። ዛሬ ታዋቂ ከሆነ ሀብት ካለው ብዙ ጊዜ በኸይርም በሸርም ስሙ ከተጠራ ደፋር ከሆነ ሰዎች ይከተሉታል። ኢስቲድዓፉ አንድም በዚህ ነው። ቆም ብለው ማያዩ ሰው በፈሰሰበት ሁሉ የሚፈሱ ሰው ያደነቀውን ሁሉ የሚያደንቁ የሆኑ የአእምሮም የአቅምም ደካሞች ለለዚነ እስተክበሩ ለነዚያ ሐቅን ከመቀበል ኮርተው በሐቅ ከኋላ ተከታይ ከመሆን በባጥል ከፊት ልሁን ብለው እምቢ ያሉ ኩራተኞች፣ መሪዎች፣ ባለሀብቶች ይላሉ። ለነሱ ይሏቸዋል ለውላ አንቱም እናንተ ባትኖሩ ኖሮ እናንተ ከኢማን ባታግዱን ኖሮ ለኩና ሙእሚኒና እኛ በአላህና በመልእክተኛው አማኞች በሆንን ነበር ዱንያ ላይ ይሏቸዋል። በአላህና በመልእክተኛው እንዳናምን የከለከላችሁን እናንተ ናችሁ ማለታቸው። በመልእክተኛው አትመኑ፣ ሙሐመድ እንዲህ ነው፣ እኛን ተከተሉ፣ ተዉት፣ ሊበታትነን የመጣው እኛንና ምስኪኖችን ባሪያዎችን እኩል ሊያደርግ ነው የመጣው እያላችሁ ቀን ከሌሊት ታሴሩ ነበረ። እናንተ ባትኖሩ ኖሮ ዝም ብትሉ አእምሯችንን እንድንጠቀም ብታደርጉን ሐቁን ባትጋርዱብን ባጥሉን ባታስውቡልን ሙእሚኖች በሆነን ነበር ይሏቸዋል። ቃለ الذين استكبروا ዱንያ ላይ ሐቅን ከመቀበል ኮርተው ከመሪነት ወደ ተመሪነት መሄድ አንፈልግም፣ ህዝቡን በባጥልም በምንም እንመራለን እንጂ አላህ የላከውን መሪ ተቀብለን ተከታይ መሆን አንፈልግም ያሉ ኩራተኞች ይሏቸዋል፣ መልስ ሰጧቸዋል። ለማን? للذين استضعفوا ለነዚያ ደካማ ለነበሩት በስራቸው ለነበሩ أنحن صددناكم عن الهدى بعد إذ جاءكم እኛንን እንዴ ከሁዳው ከቀናው መንገድ ከመጣላችሁ በኋላ የከለከልናችሁ? አይ ይሄን አላደረግንም እኛ ይሏቸዋል። ኢስቲፋም ኢንካሪ ነው፣ ውሸት ነው። ኩራት ማለት ሰውን መናቅና ሐቅን አልቀበልም ማለት ነው። ሐቅ ከመጣለት በኋላ የተኛውም የስልጣን የማዕረግ ደረጃ ላይ ቢሆን ያለበት መንገድ ትክክል አለመሆኑን ሲያውቅ ራሱን ዝቅ አድርጎ ሐቅን መከተል የተወ በሙሉ ኩራተኛ ይባላል። አቡ ጃህል፣ አቡ ለሀብ መሪዎች ነበሩ፣ ግን የሸር መሪዎች ነበሩ፣ የኩፍር መሪዎች ነበሩ፣ የጅህልና የድንቁርና መሪዎች ነበሩ። መስፈርቱን ያሟላ መሪ አላህ መጣላቸው፣ ነቢ ሙሐመድ አለይሂ ሰላቱ ወሰላም። ኩራት ባይኖርባቸው ሰሚዕና ወአጣዕና ብለው ነቢን መከተል ይችሉ ነበር። ከነሱ የሚጠበቀው የሚጠቅማቸውም ይሄ ነበር። አላደርግም በጭራሽ ሙሐመድን አንከተልም።
ሙሐመድን ከተከተለን እኛና ቢላልን ሙሐመድ እኩል ሊያደርገን ነው የሚፈልገው፣ ሀብታምና ድሃን እኩል ማድረግ ነው የሚፈልገው አሉ። በየዘመኑ አቡ ጃህሎች አሉ፣ አቡ ለሀቦች አሉ፣ ፊርዓውኖች አሉ፣ ቃሩኖች አሉ። እነዚህ ምን ይባላሉ? መለእ ይባላሉ፣ አሽራፈል ቀውም ይባላሉ። ቃለ ለዚነ እስተክበሩ የተባሉት እነዚህ ናቸው። ሀብት፣ ስልጣን ለሐቅ እንዳይተናነሱ ያደረጋቸው እኔ ያልኩት ብቻ ይሁን፣ በሸርም በኸይርም የኔ ስም ብቻ ይጠራ የሚሉት ሌሎችን ያሞኛሉ፣ በጀህልና ይመሯቸዋል። ትልልቆች ስለሆኑ ሰው ዘንድ በሸርም ቢሆን ስለሚታወቁ እነሱ ያሉት እውነት ነው። አንተ ከነገሌ በልጠህ ነው ወይ? አንተ ከነገሌ ተሽለህ ነው ወይ? ድሮና አቡ ጃህል የሚሉት ዛሬም ጀህልና ያለቀቃቸው ሰዎች የሚሉት ይሄ ሽርክ ነው፣ ይሄ ቢድዓ ነው፣ ይሄ ወንጀል ነው ሲባሉ አንተ ከሸገሌ ትሻላለህ፣ ትበልጣለህ ይላል ሰው። ቁርአን ሽርክ የሚለውን ተግባር ሐዲስ ወንጀል ነው ብሎ የሚከለክለውን ስራቸውን እንዳያቆሙ ማስረጃ የሚያደርጉት በመልካም ማያዙ ከመጥፎ ማይከለክሉ ሼህ የሚሏቸውን ሰዎች ነው። የድሮዎቹም ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ተውሂድን ሲያስተምሯቸው አንተ ነህ የምትሻለው አብዱል ሙጠሊብ ይሏቸው ነበር። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አብዱል ሙጠሊብ ያንተ አያት ነው፣ የሁላችንም መሪ ነው። እሱና አምሳያዎቹ ቀደምት አባት አያቶቻችን በሄዱበት መንገድ ነው የምንሄደው። ኢና ወጀድና አባአና ዐላ ኡመህ ወኢና ዐላ አታሪሂም ሙህተዱና ሙቅተዱና። እኛ አባት እናቶቻችን አያቶቻችንን መንገድ ላይ አግኝተናል፣ ያ እነሱ ያስያዙንን መንገድ አንለቅም። አሁንም በየዘመኑ ይሄ የሚሉ ሰዎች ይሄ ضعፍ ነው፣ ደካማነት ነው። አነሕኑ ሰደድናኩም ዐኒል ሁዳ በዐደ ኢዝ ጃአኩም፣ ሐቁ ሁዳው ከመጣላችሁ በኋላ እኛንን እንዲያጠመምናችሁ። እኛ እኮ ማስረጃ አልነበረንም። ለእኛ ብላችሁ ማስረጃን የተዋችሁት እናንተ ናችሁ። ለስሜታችሁ ብላችሁ ነው፣ ለፍላጎታችሁ ብላችሁ ነው የእኛን መንገድ የመረጣችሁት እንጂ ብትነቁ ከስሜት ብትወጡ ቡርሃኑን ሁዳውን ትከተሉ ነበር አሏቸው። ከእነሱ ጋር ሁዳ እንደሌል እነሱም ያውቃሉ ማለት ነው። ነሕኑ ሰደድናኩም ዐን አልሁዳ፣ እነሱ ጋር ሁዳ የለም። በል ኩንቱም ሙጅሪሚና፣ እኛ ሳንሆን ያጠመምናችሁ ያሳሳትናችሁ፣ ይልቅ እናንተ ራሳችሁ ውስጣችሁ ላይ ኢጅራም ነበረ። መናጢዎች፣ እምቢባዮች፣ ሙጅሪሞች፣ ከሃዲዎች ነበራችሁ። ለዚህ ነው ኢማንን የተዋችሁ ራሳችሁን የበደላችሁ ይሏቸዋል። ወቃለ ለዚነ እስተድዒፉ፣ ተበዳይነን ባዮች አሁንም ክርክር አላቆሙም። ሁሉም እርስ በርስ ይወቃቀሳል። ይህ ነው ወለው ተራ ኢዝ ዛሊሙነ መውቁፉነ ዐንደ ረቢሂም የርጅዑ ባዕዱሁም ኢላ ባዕድን ይልቀውል። ወቀሰው የሆነች ነገር የሚያድናቸው የሚያቀልላቸው ይመስላቸዋል። ይወቃቀሳል፣ ጣት ይቀሳሰራል፣ አንተ ነህ ይባባል። የተላወሙን ግን ይህ አይጠቅም፣ ከመቀጣት አያድን። ወቃለ ለዚነ እስተድዒፉ ሊለዚነ እስተክበሩ፣ ሌላ መልስ እነዚያ ደካማ የነበሩ ለኩራተኞች ይሏቸዋል። በል አይደለም፣ እናንተ እንዳላችሁት አይደለም፣ ከሐቅማ አርቃችሁናል፣ ሁዳን እንዳንከተልማ ከልክላችሁናል። ምን በማድረግ መክሩ ለይል ወነሃር፣ የቀን ከሌሊት ዱለታችሁ ነው እኛን ሁዳን እንዳንከተል ያደረገን ይሏቸዋል። ታላላቅ የሚባሉ ሰዎች፣ መሪዎች፣ ባለሀብቶች፣ ባለስልጣኖች ከስልጣንና ከሀብት ጋር ኢማንን ያልታደሉ ህዝቡን እንዴት አድርገን ከሐቅ እናርቀው፣ እኛ የምንለውን ብቻ እንዲሰማ ምን እንበል፣ ምን እናድርግ እያሉ ማታ ማታ ተሰብስበው ይዶልታሉ፣ ያሴራሉ። ቀን ላይ ወጥተው ለህዝብ ያውጃሉ የማታ ሴራቸው። ከድሮ ጀምሮ ያለን ነቢ ሙሐመድን ለመግደል ማታ ማታ ነበር ተሰብስበው የሚማከሩት። ሷሊሕን ለመግደልም ይሄን ነበር የሚያደርጉት። ይሄን የቅያም ቀን ይደግሙታል። ለዚህ ያበቃን የእናንተ የሌሊት ዱለታ ነው። ቀን ላይ ሰው ያየናል ብላችሁ ትፈራላችሁ፣ ማታ ማታ ግን ተደብቃችሁ ትዶልታላችሁ። የማታው አልበቃ ሲላችሁ ከጥንቃቄ ጋር ቀንም ላይ ትዶልታላችሁ፣ ታሴራላችሁ። በዚህ ነው የከለከላችሁና መክሩ ለይሊ ወነሃር፣ የቀንና ሌሊት ዱለታ። ዱለታው ሴራው የቀን እና የሌሊት የራሱ ስራ በሚመስል መልኩ ነው ቁርአኑን ቃሉ የተገለጸው። ነገር ግን ይሄ መጃዝ ነው፣ ተወሱዕ ነው ከላም ላይ። ነሃሩካ ሷኢሙን ወለይሉካ ቃኢሙን ይላሉ አረቦች። ቀንህ ጾመኛ ነው፣ ሌሊትህ ሰጋጅ ነው ይላሉ። የፈለጉት አንተ ሌሊት ላይ ትሰግዳለህ፣ ቀን ላይ ትጾማለህ ለማለት ነው።
ቀንና ማታ ላይ ወንጀል ስለሰሩ በቀንና ማታ የሰሩት ወንጀል የቀኑ ተግባር ሆኖ ተወሰደ፣ የሌሊቱ ተግባር ሆኖ ተወሰደ እንጂ ዱለታው የሰዎች ነው። በልመክሩ ሌይሊ ወነሃር እናንተ ቀጥታ መታችሁ አንቃችሁ ይዛችሁ ወደ ኩፍር አልወሰዳችሁንም። ነገር ግን ቀንና ማታ እያሴራችሁ የዶለታችሁ ለሸር እየተመካከራችሁ አላዋቂዎችን ይሄ ነው ትክክለኛው እያላችሁ ሐሳብ እያስቀየራችሁ የሸር ስራችሁ ውጤት ነው የኛ አለማመን። ሰዎችን ኸይሩንም ሸሩንም አቅርበህላቸው ምረጡ ብትላቸው ሁለት ምርጫ ይኖራቸው። ኸይሩን የሸር ቅብ ቀብታው መጥፎ ነው፣ ሸሩን ደግሞ ኸይር አስመስለህ ጥሩ ነው ካልካቸው አንተ ነህ ሰዎችን ያጠመምካቸው። ነዓም ሌሎችም ቢሆን የተሳሳተውን ከትክክለኛው የሚለዩበት ስራ መስራት ይጠበቅባቸው ነው። ሁሉም የራሳቸው የጥፋት ድርሻ አላቸው፣ የስራቸውን ያገኛሉ። ኢዝ ተእሙሩነና አን ነክፉረ ቢላህ ወነጅዐለ ለሁ አንዳዳ ቀን ከሌሊት የዶለታችሁ እያሴራችሁ እየተመካከራችሁ እኛ ሐቅን እንዳንከተል በንጹህ ልባችን እንዳናስብ ብዥታ ውስጥ እንድንሆን ታደርጉን ነበረ። በአላህ እንድንክድ ለአላህ ባላንጣ እንድናደርግ ሐቅን እንዳንቀበል ሐቅን እንድንፋለም ታደርጉን ነበር የሚል መልስ ሰጧቸዋል። ውይይቱ እዚህ ጋር ይበቃል። የውይይቱ መጨረሻ ምን ይሆናል? ወአሰሩ ነዳመታ ሁሉም መሪም ተመሪም ደካማም ኩራተኛም አምባገነንም ጸጸትን አሰሩ ውስጣቸው ላይ ደበቁ። የምን ጸጸት ነው? ዱንያ ላይ ማመንን መስተካከልን በመተዋቸው ይጸጸታል። ጸጸቱን ግን ይደብቁታል። ለምን? የጠላት መሳቂያ እንዳይሆን፣ ጠላታቸው እንዳይደሰት ውርደትን በመፍራት መቼ ነው የሚጸጸቱት? ለማ ረአውል ዐዛብ ቅጣትን በሚያዩ ጊዜ፣ እንደሚቀጡ ባረጋገጡ ጊዜ፣ ማምለጥ እንደማይችሉ እርግጠኛ በሆኑ ጊዜ ጸጸታቸውን ውስጣቸው ላይ ይደብቃል። አንዳንድ ሙፈስሮች አሰሩ የሚለውን አብሀሩ ብለው ፈስረዋል። ጸጸታቸው ይፋ ወጣ ሚነል አብዳድ ነው ተብሏል። አረብኛ ላይ አብዳድ የሚባል ጉዳይ አለ፣ ወይም የአረብኛ የቃል አጠቃቀም አለ። አንድ ቃል ሁለት አይነት ተቃራኒ መልእክት ይኖረዋል። መደበቅም ኢስራር ይባላል፣ ይፋ ማውጣትም ኢስራር ይባላል። ግልጽ አወጡ፣ ጸጸትን መደበቅ አልቻሉም። ጸጸታቸውን መደበቅ አልቻሉም። በተለምዶ ብዙ ጊዜ ሰው ጠላት እንዳይስቅ ብሎ ነውሩን ህመሙን ይደብቃል። ጠላቱ ፊት ይፋ ያደርግም መጸጸቱን፣ መቆጨቱን፣ መደንገጡን። የቅያም ቀን ግን ድንጋጤው በጣም ስለበዛ ጸጸቱ በጣም ስለበዛ ያጡት የከሰሩት ነፍሳቸውን ጀነታቸውን ስለሆነ መቋቋም አቅቷቸው አሰሩ አብሀሩ ጸጸታቸውን ግልጽ ያወጡታል፣ ይከብዳቸው። ከዚህ አንቀጽ የሰው ልጆች መጥመም ሰበቡ ምን እንደሆነ ብዙ ጊዜ የመጥመም ከሂዳያ የመራቅ መነሻዎች ሁለት ነገሮች እንደሆኑ እንረዳለን። አንደኛው ኩራትን፣ ሰዎች ሐቅን እንዳይከተሉ ቀጥ እንዳይሉ የሚያደርጋቸው ኩራት። ትናንት እንዲህ ነበርክ ዛሬ እንዲሆንክ እባላለሁ፣ ተራ ሰው ሆኜ እኖራለሁ፣ አስከታይ መሪ እንዳልነበርኩት ተመሪ ሆናለሁ፣ ታዛዥ ሆናለሁ እንዴት ብለው ሐቅን ከመቀበል አላህ የሚወደውን መንገድ ከመከተል ወደ ኋላ ይላል። ሁለተኛው ደግሞ አضعፍ العقሊ ነው፣ የአእምሮ ደካማነት። ያብለጨለጨን ሁሉ ወርቅ ነው ብሎ መገመት፣ የተናገረን ሁሉ እውነተኛ ነው ብሎ ማሰብ፣ ኸይር የመሰለውን ሁሉ ኸይር ነው ብሎ መቀበል ሳይመዝኑ ሳይገመግሙ። ስለዚህ ከኩራትም ከአእምሮ ደካማነትም ልንወጣ ይገባናል። ወጀዐልነ الأغላለ መጨረሻቸው ምን ሆነ ከተባለ ሰንሰለትና ካቴናዎችን ማሰሪያዎችን እናደርጋለን። አግላል ማለት የጉል ጀምዕ ነው። እጅን ከአንገት ጋር አጣምሮ የሚያስር የብረት ማሰሪያ ነው። ፊ አዕናቅ الذين كفروا የነዚያ የካዱ አንገት ላይ ሰንሰለትን አጠለቀን፣ ከእጃቸው ጋር ተጠፍሮ ታስሮ ወደ ጀሃነም እንዲሄዱ። ይሄ ለመሪዎችም ለተመሪዎችም ነው፣ ለአጥማሚዎችም ለጠመሙትም ነው። አላህ ተከተል ያለህ መልእክተኛ ነው፣ የተናገረን ሁሉ ተከተል አላለህም። ሀል ዩጅዘውነ ይመነዳሉ እንዴ ኢላ ማ ካኑ ያዕመሉን ይሰሩት የነበረውን ስራ ውጤት እንጂ የኩፍሩን የማዕሱያውን ከአላህ መንገድ የማገዱን የሰው ልጆች አእምሮ ላይ የመጫወቱን
የመጥፎ ስራቸውን ዋጋ እንጂ ሌላ አያገኙ። ሰው የሰራውን ነው የሚያገኙ። በሰፈረበት ቁና ነው የሚሰፈርለት። ነገር ግን ሁሉም በጥፋቱ ልክ ነው የሚቀጣው። መሪ በተመሪ ደረጃ አይቀጣም። ሰዎችን ያጠመመና ራሱ ብቻ ያጠመመ ቅጣታቸው እኩል ነው። ስለዚህ በሸር ራስ ከምትሆን በኸይር ጭራ ሁን ይባላል። በሸር በወንጀል አላህን በሚያስቆጣ ነገር ራስ ከመሆን በኸይር ጭራ ሆነህ ኑር። ሺህ ሰዎችን ሚሊዮኖችን ወደ ሸር ከምትነዳ አንቱ ከምትባል አላህ በሚጠላው ነገር፣ አኺራ ላይ በማያዋጣ ነገር፣ አላህ በማይወደው ነገር፣ ቁርአን ሐዲስ ባልመሰከረለት ነገር በስሜትህ በግምትህ ብቻ ሰውን መሪ ሆነህ ከፊት ከመሆን ኸይርን ተከትለህ የነቢያትን የሙርሰሎችን ኮቴ የተከተልክ ከኋላ ሂድ። ጭራ የቅያም ቀን ከፊት ትሆናል። በሸር ግን ከፊት ካልሆንኩ ካላልክ የቅያም ቀን ጀሃነም ላይ አስፈለ ሳፊሊን ተዋርደህ ትኖራለህ። ወማ አርሰልና አላክንም ፊ ቀርየቲን በአንዲትም ሀገር ውስጥ ሚን ነዲሪን አንድም ነቢይ አላክንም አንድም መልእክተኛ አላክንም ኢላ ቃለ ሙትረፉሃ በዛች መንደር ውስጥ የሚኖሩ ሙትረፎች፣ ቅንጦተኞች፣ መሪዎች፣ ባለሀብቶች፣ ባለጸጋዎች ቢሉ እንጂ ምን ቢሉ ኢና ቢማ ኡርሲልቱም ቢሂ ካፊሩን እኛ እናንተ ይዛችሁት በመጣችሁት መልእክት ከሃዲዎች ነን አናምንበትም ቢሏቸው እንጂ። ይሄ ለነቢ ማጽናኛ ነው። አንቀጹ ላይ የዓም ቃሎች ነኪራዎች ተደጋግመዋል። ወማ አርሰልና ፊ ቀርየቲን ነኪራ አንዲትም ሀገር የለችም፣ አንድ እንኳ ሀገር የለም ለቁጥር የሚጠራ ሚን ነዲሪን በዛ ቀሪያ የላክንበት ነዲር አንድ ነቢይ እንኳ የለም። ምን ቢባል እንጂ በዛ ዘመን በዛ ሀገር የነበሩ አምባገነኖች፣ ኩራተኞች፣ ቅንጦተኞች አንተ ይዘው በመጣው ነገር ክጃለሁ ቢሉ እንጂ በሁሉም ሀገር ላይ በሁሉም ዘመን ላይ ተልከው የነበሩ ሁሉም መልእክተኞች በጊዜው የነበሩ ሙትረፎች፣ ኩራተኞች፣ አምባገነኖች፣ ባለጸጋዎች፣ ባለስልጣኖች አንተ ይዘው በመጣው ክደናል ብለዋቸዋል። ከዚህ ሁለት ነገር ነው የምንረዳው። አንደኛ ሁሉም መልእክተኞች ህዝቦቻቸው እንዳስተባበሉ መርሐባ እንኳን ደህና መጣህ ብለው በጉጉት እንዳልተቀበሉ እንደተጋፈጧቸው ያውን በሚከብድ ቃል ኢና ቢማ ኡርሲልቱም ቢሂ ካፊሩን የጀህልና ጥግ የአላህን መልእክተኛ ወህይ ይዞ የሚመጣ ተአምር የሚያሳየን ሁሉ እንድትጋፈጥ ያደርጋል። ሁለተኛው ብዙ ጊዜ ኢማንና ዒልም ካልታከለበት ስልጣንና ሀብት ገደል እንደሚከት ኢማንና ዒልም ካልታከለበት የአላህን ውዴታ የአላህን ፍላጎት ማወቅ ያወቁትን ለመተግበር የሚያነሳሳ ኢማንን ካልታደሉ ሀብትና ስልጣን ዝና ገደል ይከታል። ሙትረፍ ማለት መሪዎች ማለት ነው፣ ሩአሳኡሃ ባለሀብቶች ማለት ነው፣ ወአግኒያኡሃ ቅንጦተኞች ማለት ነው፣ ወልሙነዓሙነ ፊሃ ማለት ስልጣን ያላቸው ታዋቂነት ያላቸው ሀብት ያላቸው ሰዎች ሀብታቸው፣ ስልጣናቸው፣ ታዋቂነታቸው የመልእክተኞችን መመሪያ ከእግራቸው ስር እንዲያደርጉ ራሳቸውን ከፍ ከፍ እንዲያደርጉ ይገፋፋቸው። ብዙ ጊዜ ሀገርን የሚያተራምሱ ህዝብን ከመልእክተኞች ከሚጠቅማቸው መንገድ የሚያርቁም እንደዚህ አይነት ሰዎች ናቸው። ኢዛ ፈልማሉ ወሱልጣን ቢላ ዒልሚን ወኢማኒን ضررٌ على العباد والبلاد ومنبع للفساد ተብሏል። ፈልማሉ ወሱልጣን ቢላ ዒልሚን ወኢማኒን ضررٌ على العباد والبلاد ومنبع للفساد ስልጣን፣ ሀብት፣ ዝና ያለ ኢማንና ያለ ዒልም ለህዝብ ለሀገር ጥፋት ነው፣ ጉዳት ነው። የፈሳድ ምንጩ ራሱ ይሄ ነው። ሰዎች የገንዘብ አጠቃቀምን ጉዳቱን ሳያውቁ ገንዘብ ከተሰጡ፣ የስልጣን አያያዝን አጠቃቀምን ሳያውቁ ትንሽም ትሁን ትልቅ ስልጣን ካገኙ ያ ስልጣናቸው የፈሳድ ምንጭ ይሆናል። ራሳቸውን ከመጉዳት አልፎ ሌሎችን ይጎዳል። ሀብትም ይሁን ስልጣን የሚጠቅመው መቼ ነው? ከስር መሰረቱ ኢማን ከሆነ ነው። አላህን ማወቅ፣ መልእክተኛን ማወቅ፣ አኺራን ማወቅ ሲኖረው ነው የሚጠቅመው። ወይላ ለራሳቸውም ለሌሎችም ጉዳት ይሆናል። ወቃሉ ቅንጦተኞች፣ እምቢባዮች፣ በአላህና በመልእክተኛው የካዱ ሰዎች አሉ ነሕኑ አክተሩ አምዋለን ወአውላዳ እኛ ከእናንተ አማኝን ከምትሉ ሰዎች ይልቅ እንበልጣለን፣ ብዙዎች ነን። ከምን አንጻር? አምዋለን ወአውላዳ ከሀብትም ከልጅም አንጻር። አላህ ቢወደን ነው በሀብት በልጅ ከእናንተ ያስበለጠና አኺራ ላይ ሊቀጣን ዱንያ ላይ ሀብትና ልጅ ባልሰጠን ነበር። የሞኝ አስተሳሰብ ነው። ወማ ነሕኑ ቢሙዐዘቢን ስለዚህ አንቀጣም አኺራ ላይ። ዱንያ ላይ በጥሩ ያኖረን አኺራን በጥሩ ያኖረናል። ይሄ የሞኝ ስሌት ነው።
ቃሩን የአላህ ጠላት ነው፣ የነቢያት ጠላት ነው። ከመሆኑም ጋር የካዝናዎቹ ቁልፍ ትልልቅ ጡንቻ ባላቸው የሰው ስብስቦች ነበር የሚነሳው። ያን ሁሉ አላህ የሰጠው ስለወደደው አይደል? ቁል በላቸው ለእንደዚህ አይነት ሞኞች ሀብት፣ ስልጣን፣ የዱንያ ምቾት ስላገኘህ ብቻ አላህ ወዶሃል ማለት አይደለም። ኢነ ረቢ የኔ ጌታ የብሱጡ ሪዝቀ ሊመን የሻኡ ወየቅዲር ሪዝቅን ለፈለገው ያሰፋል፣ ለፈለገው ያጠባል፣ ይመጥናል። ከመሆኑም ጋር ረቢ ነው። ርስቄን አጥብቦብኝም ረቢ ነው። እና ሁለቱም የአላህ ስራዎች ናቸው፣ የሩቡብያ መገለጫዎች ናቸው። ሪዝቅ መስፋትም ልጅ መብዛትም የሪዝቅ መጥበብም የልጅ ማነስ ወይም ማጣትም የሩቡብያ ውጤቶች ናቸው። ሲሰጠኝም እደሰታለሁ፣ ሲከለከለኝም እደሰታለሁ፣ ሲያበዛልኝም እደሰታለሁ፣ ሲቀንስልኝም እደሰታለሁ። ለእኔ የሚሆነውን እሱ ነው የሚያውቀው። ለምን ከተባለ ይሄ የጌታዬ ስራ ነዋ። እናት ልጇን ከምትንከባከበው በላይ የሚንከባከበኝ አላህ ስራ ነው። ይሄ ነው የሚበቃህ ካለኝ አልሐምዱሊላህ ብዬ ይከብራል። በዛ አድርጎ ከሰጠኝም በጥሩ ማዋሉንም አብሮ ከሰጠኝ እደሰታለሁ። በዛ አድርጎ ሰጥቶኝ እሱ በሚወደው መልኩ ወጪ ማድረጉን ካልሰጠኝ ደግሞ ፈራለሁ፣ እሰጋለሁ፣ ሊፈትነኝ ነው ብዬ። ወላኪን አክሰረ ናሲ ላ ያዕለሙን አላህ እሱ በሚያውቀው ምክንያትና ጥበብ ለፈለገው ሰፋ ለፈለገው ጠበብ አድርጎ እንደሚሰጥ ብዙዎቹ አያውቁም። የተሰጡት ስለሚወደዱ ይመስላቸዋል፣ ያልተሰጡት ስለተጠሉ ይመስላቸዋል። አላህ ተባረከ ወተዓላ ዱንያን ለሁሉም ይሰጣል። ኢነላህ ዩዕጢ ዱንያ ሊመን ዩሒብ ወሊመን ላ ዩሒብ ሐዲስን ዱንያን አላህ ለሚወደውም ለማይወደውም ይሰጣል። ዲንን ኢማንን ግን አላህ ለሚወደው ሰው እንጂ አይሰጥም ይላል ሐዲስ። መብላት መጠጣት ለሰውም ለእንስሳትም እኩል ያእኩሉል በሸሩ ወልኪላብ ሰውም እንስሳትም ውሻም ይበላሉ፣ ይጠጣሉ፣ ይቀለባሉ። የአላህ ስራ የአንተን ርዝቅ እንደማይረሳ ሁሉ በረሃ ላይ ጫካ ውስጥ ዛፍ ላይ ያለችን አንድ አይኗ ማያ ሞራ አላህ ያበላል። ጫካ ውስጥ ዱር ውስጥ እግሯ ተሰብሮ የተቀመጠችን ጥንቸል ወይም ደግሞ ሜዳቆ አላህ ያበላል፣ ይቀልባል። የአላህ ስራ ነው ይሄ። ኢማንን፣ ተውሂድን፣ አላህን መፍራትን ግን የሚታደለው አላህ ተባረከ ወተዓላ የወፈቀው ሰው ብቻ። ዱንያው ላይ ሁሉም እኩል ነው፣ ይጋራል። ማግኘቱ አላህ ዘንድ የመወደድ ማጣቱ አላህ ዘንድ የመጠላት ምልክት አይደለም። የሚበጅህን አላህ ነው የሚያውቀው። ያስታመመህ ነው ሲሰጠው አያያዝ ማይችልበትና አኼራው የሚያበላሽ ሰው አለ። ሲያጣ ስብርብር ብሎ መስጂድ የሚገባ ሰው አለ። አንዳንዴ በተቃራኒው ቢደረግ እጁ ባዶ ሲሆን ከመስጂድ የሚወጣ ሰው አለ። እጁ ባዶ ሲሆን የሚጨንቀው እኔ ኢማኔ ሙሉ የሚሆነው ረጋ ያለ ሶላት የምሰግደው ኪሴ ላይ ብር ሲኖር ነው ያለኝ ሰው አለ። እጄ ላይ ብር ከሌለ ሶላትማ ስለዚህ ለእኔ ድህነት አይሆንም። ሩበማ ሰውየው ትክክል ሊሆኑ ይችላል። አላህ ተባረከ ወተዓላ እኔ ባሮቼን እንከባከባለሁ፣ ከባሮቼ ውስጥ ሀብት እንጂ ማይበጀው ሰው እንዳለ አውቃለሁ፣ ሰጠዋለሁ። ባልሰጠው ሊከፍር ይችላል ማለት ነው አላህ ተባረከ ወተዓላ። ከባሮች ውስጥ ደግሞ ድህነት እንጂ ማይበጀው ሰው አለ። ሀብት ብሰጠው ሰዎችን ሁሉ እሱ የፈጠራቸው እሱ የሚቀልባቸው ሊመስል ይችላል። አንተ የጀነት ነህ አንተ የጀሃነም ነህ ለማለት ትንሽ የሚቀራቸው ሰዎች ይኖራል። የሁሉ ስልጣን በእጃቸው ያለ የሚመስላቸው ማለት ነው። ገንዘብ ሲያጡ አቅማቸው ውስን ሲሆን አደብ ይገዛሉ። የሆነች ነገር ሲያገኙ ውሏቸው ራሱ ይቀየራል። ትናንት እጁ ላይ 50 ሺህ ብር ነበረ ሌላ ሰው ነው። ዛሬ እጁ ላይ 5 ብርም የለችም ሌላ ሰው። ጸባዩ፣ አደቡ፣ ድምፁ ሁሉ ይሄ የአላህ ስራ ነው። ያስተዳድራል፣ ያስተናብራል፣ ይመራል። በሁሉም ሁኔታ ላይ ሙእምን ሲያገኝ አልሐምዱሊላህ ለኸይር ወጪ ሊያደርግ፣ ሲያጣ ሊሰብር፣ ነገ ጥሩ ነገር አገኛለሁ ብሎ ተስፋ ሊያደርግ ይገባዋል። ሀደ አላሁ ተዓላ